ሴት ልጅ በጣም ትልቃለች፣ ክብር ናት እና አክብሮታል ይባላል። በእርግጥ በቁርአንና በሐዲስ ላይ ሴት ልጅ ተከበረች ናት፣ እሱን አውቃለሁ። ነገር ግን እኔ ብዙ ጊዜ የማየው ነገር በጣም ተቃራኒ የሆነብኝ ስለመጣ ብዙ ጊዜ ጥያቄ እየፈጠረብኝ ስለመጣ ነው። ኦኬ፣ የመጀመሪያው ሴት ልጅ ጊዜ شكرا عايش ብዙ ጊዜ ሴት ልጅ በጊዜ እንድትዳር በጊዜ እንድታገባ ትመከራለች። ኦኬ ችግር የለውም፣ በጊዜ ማግባቷ ጥሩ ነው። ያው አንዳንድ ነገር ትምህርቷ ምሰማም ቢበላሽ ግን ኦኬ ብላ በጊዜ በምታገባበት ሰዓት ባሏን ሙሉ ለሙሉ መስማት አለባት፣ መታዘዝ አለባት። ብዙ አይነት ምክር ትመከራለች እና በዛ ሰዓት ሴቷ ለምሳሌ ወታ መስራት ብትፈልግና መማር ብትፈልግ ካገባች በኋላ መማር መስራት ምናምን ብትፈልግ ባሏ አይቻልም፣ አትማሪም፣ አትሰሪም፣ እኔ አስተዳድርሻለሁ፣ እኔ ግዴታ ያለብኝ፣ ስለዚህ መማር መስራትም አትችይም፣ እዚህ ቁጭ ብለሽ ልጅ እየወለድሽ ልጆችን ተንከባከብሽ ኑሪ፣ እኔ የምትፈልጊውን ነገር አሟላልሻለሁ ቢላት እና እሷ ደግሞ አይ እኔ መስራት ነው የምፈልገው፣ መለወጥ እንደ ሰው እየወጣሁ መግባት እፈልጋለሁ፣ ከሰው ጋር መገናኘት እፈልጋለሁ፣ የራሴን ሀቅ እፈልጋለሁ ብላ ብትከራከረውና እሱ ሳይፈልግ እሷ በራሷ ፍላጎትና በራሷ ምርጫ ወታ ብትሰራ ይሄ እሷ ላይ ሀራም ይሆንባታል አሉ እና እሷ መስራት ስለምትፈልግ እሷ መስራት ብትፈልግ እሱ አይቻልም ካላት እሷ ላይ ሀራም ይሆንባታል አሉ። ኦኬ በቃ እሺ እንደዛ ከሆነ ችግር የለውም ብላ ህልሟንም እቅዷንም ፍላጎቷንም ትትልስ ብላ በቃ ልትዳራ ብላ ሁሉ ነገር ትታለት እንትን ብትል ቤት ውስጥ ብትቀመጥ እና በቃ እሱ እንደፈለጉ አይነት ሴት ብትሆንለት እና በዚህ መሀል እየወለደች እያደገች ምናምን በሚመጣበት ሰዓት ውጭ ካለችዋ ሴት እኩል ልትሆን አትችልም እና በዛ ሰዓት እሱ ሌላ ሴት ፈልጎ ሌላ ሴት ተመኝቶ ሁለተኛ ሴት ማግባት ቢፈልግ መብቱ ነው እና ደግሞ መብቱ ብቻ ሳይሆን ለሱ ብላ ትምህርቷን፣ እቅዷን፣ ህልሟን ሁሉም ነገር እርግፍ አድርጋ የተወችለትን ሴት እንኳን ማስፈቀድ አይጠበቅበትም፣ መብቱ ነው የምትባለው። ይሄ እና እንዴት ነው ያስኬዳሉ? እንዴት ነው መብቱ ሊሆን የሚችለው? እዚህ ጋር እሷ ሁሉ ነገር ትታለት ነው ለትዳር የተቀመጠችው፣ ሁሉ ነገር ግፋ አድርጋ አለች እና ደግሞ እሱ መብቱ ነው ገንዘብ ስላለው እና የምፈልገውን ነገር ካሟላለች መስፈርቱን ካሟላ መብቱ ነው ይባላል። እኔ ራሴ የምፈልገውን ነገር ለማሟላት ሲጀመር ማግባት አይጠበቅብኝም። ሰው የሚያገባው ሴት የምታገባው የምትፈልገውን ነገር ለማሟላት አይደለም። እኔ ሰርቼ የምፈልገውን ነገር ለማሟላት ብቂ ነኝ ብዬ አስባለሁ። የምፈልገውን ካሟላ ማግባት አይጠበቅብኝም እያልሽ እንዳንቺ እንደ ሴት አይደለም ማለት። አሁንም ብዙ ጊዜ መልስ የሚሰጠው አንቺ የሚያስፈልግሽ ነገር ካሟላለሽ ምን አስጨነቀሽ ነው ይባላል ብዙ ጊዜ ሰምተህ ከሆነ እና እኔ የሚያስፈልገኝ ነገር ለማሟላት አለ የማገባው ማለት ራሴን የምፈልገውን ካሟላሁኝ አላገባም እያልሽ ነው። አንቺ እንደ ሴት እንደዚያ ብለሽ ነው የምታስቢው? እነሱ ናቸው እንጂ እንደዛ የሚሉት። የምፈልጊውን ነገር ካሟላልሽ ምን አስጨነቀሽ ሌላ ሴት ቢያገባት ይላሉ። ይሄ ደግሞ የማግባት ዓላማው ምንድን ነው የተረዳሽው አንቺ በኢስላም? አንድ ሰው የሚያገባው ትዳር በኢስላም ዓላማው ምንድን ነው? ቤተሰብ ለመመስረት፣ ህይወት ለመመስረት፣ ልጆች ለመውለድ ነው ሰው የሚያገባው በቃ እና ሌላ ምን ሊሆን ይችላል? መልካም ዘሮችን አፍርቶ በምድር ላይ የአምላክን ህግና ስርዓት ለማስኬድ ነው። ነቢያቶች ለዚህ ነበር የሚያገቡት፣ አምላክም ለዚህ ነው ያለው። አላህ በቁርአን ላይ ሲናገር ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬአለሁ፣ ለእነርሱ ሚስቶችንና መልካም ዘሮችን መልካም ፍሬዎችን አድርጌላቸዋለሁ ይላል። ነቢያቶችም ይህን ነገር ከአንድ በላይ እንዲያገቡ የተደረገ በምድር ላይ እንደፈለጉ ሴት እየቀያየሩ የዮሴፍ ጥማቸውን እንዲያረጉ ሳይሆን ብዙ ሰው ጭንቅላት ላይ እንዳለው መልካም ዘርን አፍርቶ ለመሄድ ነበር፣ የአምላክን ህግና ስርዓት ለመፈጸም እና ይህንን እስከሆነ ድረስ እነዛ ሴቶች አይቃወሟቸውም ነበር። ነቢያቶችን በተሻላራ አይቃወሟቸውም ነበር። ምክንያቱም ዓላማው ምንድን ነው? መልካም ዘርን አፍርቶ ያጻድቅ የሆነ ነቢይ ያጻድቅ የሆነ ነቢይ ተከታይ በምድር ላይ ያን ሰርቶ እንዲሄድ ነበር። ዑመር ብን አልኸጣብ ከአንድ በላይ ስለማግባት ሲናገር ወላሂ መልካም ዘርን ማፍራት የሚል እሳቤና ንያ ባይኖረን እኛ ሙስሊሞች ባላገባሁ ነበር ከአንድ በላይ ይላል። ምን ይሰራልኛል ይላል። ተሻላራ ያ ነው ዓላማቸው። አላህ በቁርአን ነብዩ ሰለላሁ ዐለይሂ ወሰለም ሲያዛቸው ይሄ ነው ዓላማ። የቀደሙት ነቢያቶችንም ይሄን ነገር ሲደነግግላቸው ይሄ ነው ዓላማ። በአንዷ ብቻ አይችልም። መልካም ሰው መልካም ዘር መዝራት በአንዷ ብቻ አይቻልም።
ይችላል በደንብ አድርጎ ቢበዙና ደግሞ የአምላክን ሕግና ስርዓት ቢፈጽሙ በጣም ተወዳጅ ስለሆነ አምላክ በነቢያቶች ሁሉ ደነገገ ይህን ነገር እኮ። አሁን አንደኛ ዋናው ጥያቄ እሷን ማስፈቀድ አይጠበቅበትም ላለው በአሁኑ ሰዓት እሷ ስንት ነገር ትታለት ነው እዚህ ጋር ተቀምጠችው። ስለማስፈቀዱ እንምጣ ደግሞ ችግር የለውም። አሁን አምላክ አላህ ስብሐነሁ ወተዓላ በደነገገው ነገር ላይ ለምሳሌ አንቺ ሶላት ስገጂ ተብለሻል አልተባልሽም? ተብለሽ ባልሽ ነው የሆነን አካል ማስፈቀድ አለብሽ አምላክ በደነገገው ነገር ላይ ወይንስ ማስፈቀድ አይጠበቅብሽም? የአምላክን ሕግና ስርዓት ሰላት መስገድ ግዴታ ስለሆነ አላስፈቅደውም። ይሄ ግን የተፈቀደለት ነገር ግዴታው አይደለም። ከፈለሱና ግዴታ ባልሆነ ነገር እንሂድ፣ ችግር የለውም። ለምሳሌ ሱና የሆነ ተግባር ለመስራት ፈለግሽ አንቺ ያን ነገር የሆነን አካል ማስፈቀድ አለብሽ? አምላክና ነብይ ያደነገገውት እስከሆነ ድረስ አይጠበቅብሽም አይደለ? ያ ነው። አሁን ለማንኛውም እሷን ሳያሳውቃት እንደዚህ ማግባት ይችላል ወይ ወደሚለው እንምጣ። ገብቶሻል? ፍቃድ ሳይሆን ማሳወቅ የሚባል ነገር አለ። ፍቃድ የአምላክና ነብያት በደነገጉት ነገር ላይ ከሰዎች አይደለም ፍቃድ የምንጠብቀው የአምላክ ፍቃድ እስከጸደቀ የነብያት ፍቃድ እስከጸደቀ ድረስ። ነገር ግን ያን ነገር ድብቅ አድርጎ ማግባት ይችላል ወይ ወደሚለው ስንመጣ ድብቅ ማድረግ አይችልም። አንድ ሰው ከመጀመሪያ ሚስቱ ተደብቆ ሌላ ሚስት ማግባት በኢስላም አይቻልም። ለምን ከተባለ ኢዕላን ግዴታ ስለሆነ። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰው መጣና ጠየቃቸው። ያ ረሱላላህ ተዘወጅቱ ወላኪን ማ አዕለንት አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም አውሊም ወለው ቢሻቲን አሉት። አንቱ የአላህ መልክተኛ ሆይ ሚስት አግብቼ ነበር፣ ኒካ አድርጌ ነበር፣ ነገር ግን ይሄን ድብቅ አደረግኩት፣ በገሃድ አላወጣሁትም፣ ድግስ አላደረግኩም፣ አላሳወቅኩም አላቸው። በሚስጥር አግብቶ ጨርሷል ሰውየው። ነብዩ ሰለላሁ ዐለይሂ ወሰለም ይከራረሩ በቃ አውሊም ወለው ቢሻት አንዲት ፍየል እንኳን ብትሆን አርደህ አውጅ እንጂ ድብቃት አድርጋሉት። ስለዚህ አንድ ሰው ሲር ማድረግ ወይንም ይሄ ዘዋጅ ስሪ ድብቅ የሆነ ሚስጥራዊ ጋብቻ በኢስላም አይፈቀድለትም። ያ ነው። ሌላኛው ደግሞ አንድ ያልጨረስኩም። ሌላኛው ደግሞ እኔን አሁን ለምሳሌ ሲያገባኝ እንዴት ነው የሚያገባኝ? አንድ ወንድ ለቤተሰቦች ሽማግሌ ልኮ ከዛ በኋላ በስነስርዓት መህር ጥሎልኝ ከዛ በኋላ በሸሪያ ፍርድ በስነስርዓት ነው አለ የሚያገባኝ። ግን እንደዛ ነው የሚያገባኝ እንጂ አግብቼሻለሁ ብሎ አይደለም የሚያገባኝ። ግን ሲፈታኝ ፈትቼሻለሁ ብሎ የመፍታት የመተው ሴት ልጅ የመተው ስልጣን ለምንድን ነው የተሰጠው? አሁን ለምሳሌ አንድ ሴት ባሏ መፍታት ስትፈልግ ሸሪዓ ፍርድ ቤት ሂዳ ምክንያቷን አቅርባ ምክንያቷ አሳማኝ ከሆነ ነው ሂደው የሚያስቆጥሩ ሁለ አይደለም። እኩል የሆነ መብት ነው ያላቸው። ያልተረዳሽው ከሸሪዓ ፍርድ ቤት የሴት የሚስት ሀቅ ደግሞ እንዳለን አስረዳሽ። እሱም ደግሞ ሚስት ለባል ለምሳሌ በሚስቱ ላይ የሆነ ችግር አየባት፣ ወዲያው መፍታት አይችልም፣ አይፈቀድለት። ይምከራት፣ ያስመክራት። ከተስተካከለች እሰየው። እምቢ ካለችና አልቀበልም ካለች ያንን ነገር ከዚያ በኋላ ነው አብሮ መኖር የማይችሉበት ጉዳይ ከሆነ የዛኔ ፈትቸሽ ቃል አንዴ ልጨርስ። እዚሁ በዚሁ ያልኩ እነዛ ከሆነ እኔም ከዚህ በፊት ይህን ጠይቄ ዝም ብሎ ፈትቼሻለሁ ብሎ ሴት ልጅ መተው አይችልም፣ ሀራም ነው ወንጀሉ ተብዬ ነበረ። ግን ደግሞ ወንጀል ከሆነ አሁን ለምሳሌ አንድ ሰውን አግብቼ በቃ አልፈለገኝም፣ ምክንያት የለውም፣ ግን በቃ አስጠልቼው ምናምን ነገር ፈትቼሻለሁ ቢለኝ ለሱ ሀራም ነው እና ሀራምነቱ ኒካውን ይጠብቀዋል ማለት ዝም ብሎ ፈትቼሻለሁ ስላለ ማለት ቢልም ሀራም ስለሆነ ኒካው አይወርድም። እሺ ኒካሁ ይወርዳል፣ ግን ወንጀለኛ ነው ያለምንም ምክንያት። እኩል የሆነ መብት ነው ያላቸው። ላስረዳሽ፣ ረጋ ብለሽ አዳምጪኝ እሺ። ባልም ሚስትም በኒካህ ጉዳይ ላይ እኩል የሆነ መብት ነው ያላቸው። ገብቶሻል? እንዳውም በሱ ላይ ይበልጥ ኃላፊነት ተጭኖበታል። የፍች ማስኬዳ መንገዶች ደግሞ ሁለቱ የሱ ናቸው። 3 የፍች መንገድ አለ። አንዱ ደግሞ የወንድ ልጅ ነው፣ ሁለቱ ግን የሴት ልጅ ነው። ገብታችኋል? የፍች ማስኬጃ መንገዶች ምንድናቸው? አጠላቅ፣ አልኹሉዕ ወልፈስኽ። እነዚህ 3ቱ ናቸው። የወንድ ጠላቅ የሚለው አንዱ የፍች መንገድ ብቻ ሲሆን ለሴት ደግሞ 2 የፍች መንገዶች አሏት፣ አልኹሉዕ እና አልፈስኽ የሚባሉ። ስለዚህ ይሄን ከተረዳን አሁን በፍች የሚያደርጉበት ምክንያቶችስ ለወንድ የተለየ ለሴት የተለየ ነው ወይ? አይደለም። እኩል የሆነ መብት ነው ያላቸው። እሱ ገብታችኋል? በእርሱ ላይ አላህ ሱብሓነሁ ወተዓላ ግዴታ ያደረገበትን ነገር እንደማይፈጽም ካገኘች መክራው አስመክራው አላስተካከልም ካለ ወዲያው ኒካውን አውርድ ብላ ያንን ነገር አስገድዳ የማስወረድ መብትና ሐቅ አላት። ገብታችኋል አይደል? አላህ ወዲያው ይሄንን ነገር እሷን እንድትፈታ ብሎ አስገድዶታል። ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ። ሴቶችን አግብታችኋቸው በጥሩ ማስተዳደር ከቻላችሁ እሰየው አለ አላህ። ካልቻላችሁ ግን በሰላም ተለዩት ብሎ በሰላም ፍቷት ብሎ ተናግሯል። ገብቷል? በዚያ ነገር ፈቃደኛ ካልሆነች ግዴታውን አልወጣም ካለ አላህ ዋጅብ ያደረገበትን ለምሳሌ አንደኛው እሱ ነው። ሁለተኛ አላህ ሐራም ያደረገበትን ነገር ቢዳፈር ከሆነ አሁንም መክረው አስመክረው እምቢ ካለ የዛኔ
ኒካህ ማስወረድ ትችላለች። ገብቷችኋል? ሶስተኛ ከእርሷ ጋር ያለውን የአኗኗር ሁኔታ ለእርሷ ክብር ከሌለው የሚሰርባት፣ የሚዘልፋት፣ የሚያቋሻት ከሆነ መክራው አስመክራው እምቢ ካለ ኒካህ እንዲያወርድ ማድረግ ትችላለች። እርሷን አልፎ እንዲሁም ቤተሰቦቿን ቢሰድብባትና ቢያንቋሽባት፣ ለምሳሌ አንዳንድ ባል አለ እናቷን፣ አባቷን፣ ወንድሞቿን ያንቋሻል፣ ይሰድባል፣ ይዘልፋል። ይህንንም ሰው ፍቺ መጠየቂያ መንገድ ነው ይሄኛው። ሌላኛው የማስተዳደር ግዴታ አለበት። እርሷን የማኖሪያ ግዴታ ማስገኘት አለበት። ይህን ሁሉ የእርሷን ግዴታዎች አልወጣም ካለ የዛኔ አሁንም መክራ አስመክራው ያን ነገር እንዳሟላ እምቢ ካለ ፍቺ መጠየቅ መብት አላት። ሌላው በሐራም ነገር እሷን የሚያስገድዳት ከሆነ ልክ ለምሳሌ በማይፈቀድ ስራ ላይ እንድታሰራው ከፈለገ የሰው ሐቅ በማጭበርበር ላይ ሊሆን ይችላል። የሐራም ነው አልፈልግም ብለው እምቢ ካላሆነ ፍቺ መጠየቅ ትችላለች። ሌላው ከእርሷ ጋር በተያያዘ በማይፈቀዱ ጊዜያቶች ግንኙነትን እየጠየቀ አዛ ካደረጋት፣ ለምሳሌ በወር አበባ ጊዜ፣ በወሊድ ደም ጊዜ፣ ከብልት ውጭ በሆኑ በየትኛውም ቦታ ላይ በመጸዳጃ ቦታ ሊሆን ይችላል። እንዲህ አይነት አስቀያሚ ነገራቶችን እየጠየቀ ካስቸገረ ፍቺ መጠየቅ አሁንም ሙሉ መብት አላት። ፍቺ ማስኬድ ሙሉ መብት አላት። ያ ነው እኮ አሁን ሐራም ነው እሱ ላይ ወንጀል። አሁን ዋናው እንትኔ ወንጀል ነው ሐራም ነው አልከኝ አይደለ? አሁን ኒካውን እሱ ፈትቻለሁ ብል ብቻ ማለት እሱ የትልቅ ወንጀል ነው፣ ሐራም ነው፣ ይጠየቅበታል። ኒካ ይወርዳል ግን ደግሞ ይጠየቅበታል አልከኝ። እና ማለት የኔ ህይወት እዚህ ጋር እየተበላሸ እኔ ኒካው እየወረደ ለእሱ ሐራምነቱ ለእኔ ምንድን ነው የሚጠቅመኝ? እሱ ወንጀሉ በወንጀሉ ተቀጣና እኔ ምንድን ነው የምጠቀመው? እዚህ ጋር የኔ ላይ እየተበላሸ ያለው እሱ የተለየ ለአንቺ ከአንቺ የተለየ ለእሱ የተደረገ ምንድን ነው የታየሽ? አሁን እዚህ ጋር እኩል ነው ያልከኝ። እሱ ፈትቼሻለሁ አለኝ አይደለ? ካለ ምክንያት። አሁን ለምሳሌ በአሁኑ ሰዓት ላይ በተለይ አብዛኞቹ ወንዶች ለጥቅም ምናምን የተለያየ ምክንያት ካገቡ በኋላ ለትንሽ ትልቁ ፈትቼሻለሁ እያለ ኒካውን ማውረድ መብቱ አድርጎታል። በአሁኑ ሰዓት በተለይ እና ፈትቼሻለሁ ብሎ ኒካውን አወረደ። ወንጀል ነው አልከኝ። አላህ ይጠይቀዋል። ይሄ ትልቅ ወንጀል ነው አልከኝ። እና እኔ ኒካው ትልቅ ወንጀል ከሆነ ኒካው ለምን ይወርዳል ታዲያ? መውረድ የለበትም። ምክንያቱም የኔ ኒካ እየወረደ እሱ እንደፈለገ እየተወኝ እሱ ወንጀለኛ ቢሆን ለኔ ጥቅሙ ምንድን ነው? እሱ ቢቀጣ ባይቀጣ ምን አገባኝ? በዚሁ አንጻር የምታደርግ ሴትስ ምን እናድርግ? ለምሳሌ ሌላ ወንድ ጋር አወራች፣ ተጀናጀነች፣ ይህም ባሏን ፍታኝ ብላ ሄደች፣ ተለየች፣ እሱም ተጎዳ። በዚህ አያፋታትማ። ሸሪዓ ፍርድ ቤት እኮ አያፋታትም። ዝም ብሎ አያፋታም። አሁን ለምሳሌ ዋናው ጥያቄ እሷ ምክንያት ይዛ ምክንያት ኑሯት ሸሪዓ ፍርድ ቤት ሂዳ ጠይቃ አፋቱኝ ብላ እንደማታፋታ ሁሉ ለምን ለሱ እንደዛ ተደረገ? ለምንድነው በአፉ ተፈቀደለት? አቃላት እኩል የሆነ እንዳውም የሷ ነው ሁለት ነው የሷ እያልኩኝ ነው። ቅድም ምን አልኩኝ? እስኪ የፍቺ መንገዶች ስንት ናቸው አልኩኝ? ድገሚልኝ። ሁለት ናቸው ብላኝ ነበረ። ተሳስተሻል። ከኔ ጋር አይደለሽም። ልብሽ ከኔ ጋር አይደለም። መናገር ብቻ እንጂ መስማት ላይ አይደለሽም። የፍቺ መንገዶች ሶስት ናቸው አልኩኝ። አጥላቅ፣ አልኹሉዕ፣ አልፈስኽ። አንደኛው የወንድ ነው አልኩኝ። ሁለቱ ደግሞ የሴቶች ናቸው። ሴቶች ለምን እዚህ ጋር ተጨመረላቸው? ወንድ ልጅ ተበደለ ማለት እንችላለን? አስኪርም እንደዚህ። እንዳውም ለሴቶች ነው የተጨመረው እዚህ ቦታ ላይ። ሁለቱ የፍቺ መንገዶች የሴቶች ሲሆኑ አንዱ ነው የወንድ። ተሻለ አይደለ? ያ ነው። ኦኬ እንትን እሺ ወንድ ልጅ ያለምንም ምክንያት ፈትቼሻለሁ ቢል ነገ ከአላህ ዘንድ ቅጣት ይጠብቀዋል። እሺ ነገ ከአላህ ዘንድ አይበላሽ። የትኛው እሷስ ዱንያ አይበላሽም ማለት እሱ ከአላህ ዘንድ ዋጋውን ያገኛል። ግን ደግሞ የእሷ ህይወት አሁን እዚህ ጋር ተፈታ ጣላት። እሷስ ህይወት እሷ ደግሞ የተሻለ ሌላ መልካም ሰው ለእርሷ የተሻለ በዲኗ የሚስማማት የማስተዳደር አቅሙ የሚችል ሰው አላህ ሱብሓነሁ ወተዓላ እንዲህ አይነት መልካም ባል ደግሞ ይወፍቃታል። እርሱ ለእርሱ የማትገባ መልካም ሴት ስለሆነች ሊሆን ይችላል ያ ሰውዬ ከህይወቷ እንዲወጣ የሆነው። ስንት ሴቶች ናቸው የተገፉና የተበደሉ መስሏቸው ከሆነ ባል እንደገና ከዚያ የተሻለና ያልጠበቁትን መልካም ባል አግኝተው እየኖሩ ያሉ። እንዲህ አይነት ነው እና በዚህ በማድረጉ ይህም በማድረጉ ምንም የማይቀጣው ቢሆን አላህ የዛኔ ለወንዶች አድሏል። አለይሂ ሰላም። ነገር ግን አላህ አይፋታውም። የትንሣኤ ቀን አይለቀውም። አይደለም ዝም ብሎ ፈቶ የማስተዳደር አቅሙ ሳይችል ሁለተኛ ሚስት ያገባ ሰው ነገ ቅጣት አለበት የውመል ቂያማ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ መን ካነት ዒንደሁ ምርአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሽቅሁ ሳቂጥ አሉ። በምድር ላይ ሲኖር ሁለት ሚስት ኑሮት በመካከላቸው በፍትህ ያላስተዳደረ ባል ነገ የቂያማ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ይነሳል አሉ። ይህ የመጀመሪያ ቅጣት ነው ለእርሱ። ከዚያ ገና ጀሃነም ይጠብቃል። ያ የመጨረሻ ጥያቄ ነው ይሄ። ሸሪዓ ፍርድ ቤት አሁን ሁለተኛ ሚስት ሶስተኛ ሚስት ሲያጋባ መስፈርት አሟልተዋል ምን አለህ ብሎ ያጣራል ወይስ ዝም ብሎ ነው የሚያጋባው? ያን ያጣራል እንጂ ማጣራት ግዴታ አለበት። አጣርቶ ነው የሚያጋባቸው።
አጣሉ ብሎ ነው የሚያጋባቸው የሚል ወሬ ሰምቼ ነበር። የሚያደርግ ካለ ሰውየው ነው የሸሪዓ ፍርድ ቤቱ ቃዲ፣ እሱ ነው ተጠያቂው ከእውቀት ማነስ ነው እንጂ ኢስላም በዚህ ላይ ተጠያቂ አይሆንም። በሰዎች ጥፋት ኢስላም ይወቀሳል አይወቀስም? አይወቀስም አይደል? ያው እስልምና ተከትሎ ነው ያው እነሱ የተቀመጡት ብዬ እኮ ነው ያለማወቅ ነው። አሁን ያንን ለምሳሌ ኢስላም የማይደነግገውን ነገር እዛ ቦታ ላይ ሳይጠይቅ ዝም ብሎ እንደመጣ ብሽራ ገብተናል ሁለተኛ ቢል ይሄ ወንጀል ነው። ምክንያቱም ኢስላም ራሱ ያስቀምጠው መስፈርት አለ። እነዚያ መስፈርቶች የማሟላት አቅሙን ካየና ከመዘነ በኋላ ነው ሁለተኛ ሚስት ሊያጋባው የሚችለው። ካልሆነ አይፈቀድም፣ አይቻልም። ሰውየው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ማግባት ፈልጋለሁ ሲላቸው ጊዜ ሀልማ ያክሻ ያሉት ከአንተ ጋር ምን አለ ያለህ ነገር ምንድን ነው አሉት። እሷን ልታስተዳድር የምትችልበት አቅሙ ከሌለው ያ ሰው አይድሩትም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም የትዳር መስፈርቶችን ሲያስቀምጡ ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ አሉ ወንዶችን ሲናገሯቸው ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለስ እንዳያገባ ብለው ከለከሉ። ነገር ግን በእርሱ ላይ አደራ ጾምን ብለው ተናገሩ። ስለዚህ መስፈርቶችን ሳያሟላ አይፈቀድለትም። ያ የሸሪዓ ፍርድ ቤት ቃዲ ከእውቀት ማነስ የተነሳ ያንን አድርጎ ከሆነ እርሱ ይወቀሳል እንጂ ኢስላም ላይ አይደለም። ኦኬ፣ ግን አንዴ ብቻ የመጨረሻ አሁን ለምሳሌ እኔ አንድ ሴት አሁን ለምሳሌ እኔም በራሴ ብጠይቀኝ እኔ ካገባው በኋላ መቀመጥ አልፈልግም፣ መስራት መማር ምናምን እፈልጋለሁ እና ባሌ ቢከለክለኝ አትሰሪም እኔ ካሟላልሽ አይቻልም መስራት ብሎ ቢከለክለኝ እሱ እያሟላልኝ ነው። ግን ደግሞ እኔ በራሴ የራሴን ሀቅ የራሴን ገንዘብ እንደ ሰው የወጣው መስራት ብፈልግና እሱ ቢከለክለኝ መብቱ ነው ማለት እኔ እሱን አልሰማም ብዬ ወጥቼ ብሰራ ሀራም ይሆንብኛል ለእኔ? አምላክ አላህ ሱብሓነሁ ወተዓላ ሰዎችን በዚህ ምድር ላይ የፈጠራቸው ለሁለት ዓላማ ነው፣ ወንዶችና ሴቶች። የመጀመሪያው ሰውን አደምን ሲያወርደው ጊዜ ወደ ምድር የመስራትና የመልፋት የመድከም ጥሩ ግሩ የማሳደር ኃላፊነትን በአንተ በወንድ ላይ አድርጌያለሁ። ሴቶች ደግሞ እንዲለፉና እንዲደክሙ ያንን አላደረገም አምላክ። እናንተን አላህ ሱብሓነሁ ወተዓላ ወንዶች ለፍተው ደክሞ ሰርተው እንዲያስተዳድሯቸው አድርጓል። እኔም እለፋለሁ ደክማለሁ ማለት ይሄ አምላክን ህግ መጣስ ነው የሚሆንባቸው። አንድ ጊዜ ስልክ ባዝ አስማ የት ጋር ነህ? በቃ ወጣ ተጠብቀ እና ያ ነው አምላክ አላህ ሱብሓነሁ ወተዓላ ፏለ ህይወት ኑር እያለሽ እኔ ራሴ ካልደከምኩኝና ካለፈው እያልሽ አንቺ ብቻ እኔ ደግሞ ሀቄና የምፈልገው ወጥቼ መስራት ነው የምፈልገው። እሱ ያንን ማሟላት አለበት፣ ግዴታ እኮ ነው እሱ ያንቺን የማሟላት ኃላፊነትና ግዴታ ጥሎበታል አላህ እኮ ያሟላ። እኔ ደግሞ ፕላስ በቃ በራሴ መነቃነቅ ብፈልግ በራሴን ገንዘብ ማግኘት ብፈልግ መማር ብፈልግ ያንን የማሟላት ግዴታ አለበት እያልኩኝ እኮ ነው። ለአንቺ የሚያስፈልግሽን ሁሉ አንቺ ለህይወትሽ የሚያስፈልጉሽ ነገራቶች ሁሉ የማሟላት ኃላፊነትና ግዴታ አለበት። በዚያ ላይ ደግሞ እሱ በስምምነት የሚሆን ነገር ነው። ወጥተሽ መስራቱን እስላም ሙሉ በሙሉ አልከለከለም። ከባልሽ ጋር ትግባቢያለሽ፣ ይህን መንገድ ከፍቷል። ባልሽ ጋር ተስማሙና መስራት ያለብሽን እስላም የሚፈቅደውን ስራዎች የዛኔ ይፈቅድልሻል፣ ችግር የለውም። ይሄ ነው በቃ። አመሰግናለሁ። ሚስት ከባሏ ጋር በምትኖር ጊዜ ውጭ ላይ ሰርቶ መውጣትን በተመለከተ እስላም እንዳትሰራ ብሎ ከልክሎ አይደለም። ገብቶሻል? ነገር ግን ያንን ነገር እስኪ ዝም ብለህ ያንን ነገር እንትን ካለ ተስማምተው እነሱ መስራት ትችላለች። ውጭ ላይ የሚሰራው ስራ ግን ያጣራሱ ሐራም የሆነ ስራ ልትሰራ ብትፈልግ የዛና አይፈቅድላትም። ለምሳሌ ከወንዶች ጋር እክትላጥ ያለው በመቀላቀል ሊሆን ይችላል። እሷን ወደ ጥፋት ወደ ዝሙት ሊጠራት የሚችል ስራ ሊሆን ይችላል። ገብቶሻል? አስካሪ መጠጥ እሰራለሁ ብትል እንዲሁም ሐራም የሆኑ ስራዎችን እሰራለሁ ብትል የዛኔ መከልከል ይፈቅድላል። ይሄ ሐራም ላይ አይቻልም ይላል። ሐላል ከሆነ ደግሞ ምንም ከሐራም ጋር ግንኙነት ከሌለው የዛኔ ይፈቅድላታል፣ ትሰራለች። ይሄን ይወሰድ። እሺ ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? አላህ አልሐምዱሊላህ። በጣም አደንቅሃለሁ። አላህ ይጨምርልህ ያለውን እውቀት ቤተሰቦች ውስጥ ይጠብቀን። አሚን አሚን አሚን። አላህ ይወደድህ። ዱዓ አደርግልሃለሁ። ለአላህ ብዬ በጣም እወዳለሁ። በርታ። በጣም አደንቅሃለሁ። መርሐባ። ሽክራን መርሐባ። የሆነ ጥያቄ ያለኝ ከፈቀድክልኝ ጠይቅ ብዬ ነው። እሺ። እዚህ የምኖረው ዌስት አካባቢ እና ውጭ ሀገር እና የሆነ ስራዎች አሉ። አሁን ሆስፒታል ውስጥ ሄልዝ ኬር የሚባል ነገር አለና
ትልቅ ሰዎቹን እንትን ማድረግ ማለት ነው፣ መንከባከብ። ሽንት ቤትም ትወስዳቸዋለህ ማለት እነሱን ቴክር ታደርጋቸዋለህ ማለት ነው። እና እነሱን ቴክር ማድረግ ነው ስራውና ሴትም ሊሆን ይችላል ወንድም ሊሆን ይችላል ማለት አንዳንዴም ያልፈቀደብህ ቦታም ማለት ላይት ልብስም ስለምትቀይር ብዙ ነገር ልታይ ትችላለህ። እና ያንን በእስላማዊ ህግ እንዴት ይታያል ማለት እንደ ነርስ ነገር ነው፣ ግን እነሱን ቴክር ማድረግ ነው። ልብሱን ትቀይራቸዋለህ፣ ሽንት ቤትም ከፈለጉ እንትን ታደርገዋለህ ማለት እነሱ መንከባከብ ነው ስራው። ሴትም ሊሆን ይችላል ወንድም ሊሆን ይችላል። እሺ መርሐባ ወንድም፣ እንደ አስሉ እንደ መሰረቱ ህክምና ላይ ያሉ ሰዎች ወንዶችን ሊያክሟቸው ነው የሚገባው፣ ሴቶች ሴቶችን ሊያክሟቸው ነው የሚገባው። ምክንያቱም ባዕድ ወንድ የባዕድ ሴትን አፍረት ገላ ማየት መንካት አይፈቀድለትምና፣ ያንን መንካት አይፈቀድለትም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ እኒ ላ ኡሳፊሑ ኒሳ አሉ፣ እኔ ባዕድ ሴትን አልነካም አልጨብጥም አሉ። እንዲሁም አላህ ሱብሓነሁ ወተዓላ ወኢዛ ሰአልቱሙሁነ መታዐን ፈስአሉሁነ ሚን ወራኢ ሒጃብ አለ። ሴቶችን የሆነ መገልገያ ዕቃ መጠየቅ ብትፈልጉ ከግርዶሽ ጠይቋቸው እያለ ተናገረ። ይሄ ከታወቀ አስገዳጅ ሆኖ ከተገኘስ፣ ለምሳሌ በዚህ አካባቢ ወንድ ዶክተር ነው ያለው፣ አንተ ነው ያለው፣ ሴቶች የሉ፣ በሚያመጣቸው ጊዜ የዛኔ ምን እናድርግ ከተባለ ህክምናውን ማድረግ ትችላለህ። ከተቻለ ሁለት መስፈርቶች ቢጠበቁ መልካም ነው። አንደኛ የዚያን አካል ሀፍረት ገላ አለማየት በአይን፣ ሁለተኛ የዚያን አካል ሀፍረት ገላ ብልት ቦታዎች ምናምን እንደዚህ አለመንካት፣ በእጅ በጓንት መጠቀም፣ በጓንት ምናምን መጠቀም፣ በቀጥታ በእጅ አለመንካት እና እነዚህ መስፈርቶች ቢጠበቁ መልካም። የግድ ካላየህ የማትሰራው ነገር ከሆነ የዛኔ መጠርና አሁንም ተገድሃል እና በዚያ በስራ ላይ ከጤናው የሚበልጥ ነገር የለም። ጤና ይጠበቅለት ዘንድ ያንን ብትሰራ በዚህ ሰዓት ችግር የለብህም በአንተ ላይ። ሰው ግዴታ ከሆነ ምንም ችግር የለበትም ማለት ነው አይደል? ضرورات تبيح المحظورات من القاعده አለ። በኢስላም አስገዳጅ የሆኑ ነገራቶች የማይፈቀድን ነገር እንዲፈቀድ ያስገድዳሉ። አላህ ሱብሓነሁ ወተዓላ በቁርአን ላይ አሳማ ስጋ እንዳትበሉ ካለ በኋላ ነገር ግን የተቸገረ ሰው ከሆነ ከሱ ውጭ ሌላ ምንም ስጋ ካላገኘ ይብላ ብሏል። በዛው ቃይዳ መሰረት ሴቶች የሚያክሟቸው ከሌሉና ምንም አይነት መፍትሄ ካልተገኘ እዛኔ ወንዶች ከሆኑ ያሉት ወይንም ለዚያ ለህክምና ከሴቶች ይልቅ ወንዱ ከሆነ በዚያ ቦታ ላይ ተመራጭና በላጩ የዛኔ ሁለቱም መስፈርቶች ጠብቆ ህክምናውን ያደርጋል። ችግር የለውም። ከቻለ ከእይታና ከንክኪ መራቅ እነሱን ባዕድ የሆኑ አካሎች፣ ካልቻለ እና አስገዳጅ ሆኖ ከተገኘ እሱ ራሱ ምንም ወንጀል የለበትም በዚህ ነገር ላይ። ያ ነው ዶክተሮች ትልቅ ምን እንዳላቸው ከአላህ ዘንድ የሰዎችን ጤና እየጠበቁ ስለሆነ ነቢያችን አላህ ሱብሓነሁ ወተዓላ በቁርአን ላይ من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ብሏል። የአንድን ሰው ነፍስ ያጠፋ ያለምን ሰው ነፍስ እንዳጠፋ ነው አለ አላህ። የአንድን ሰው ነፍስ ከሞት የታደገ ደግሞ የዓለምን ሰው ነፍስ ከሞት እንደታደገ ነው ብሏል። ዶክተሮች ይህ አጅር ያገኙበታል። የአንድን ሰው ነፍስ የታደጉ ጊዜ በህክምና የዓለምን ሰው ነፍስ እንዳዳኑ ይቆጠራል። ምንዳቸው በጣም ለቅ ያለ ነው እና የምልህ ይሄን ንያ አድርገህ ስራ፣ ከአላህ ዘንድ አጅር ታገኝበታለህ። አመሰግናለሁ ወንድሜ። አንድ ሌላ ጥያቄ ልጠይቅህ? አመሰግናለሁ። ሌላው ይሄ ውጭ ሀገር የተባለው ላይ አንዱ ችግሩ በጣም ችግር አይ ቲንክ የሁሉም ሰው ጥያቄ ይመስለኛል። ይሄ ከሪባ ጋር የተያዘ ነውና በጣም ሁሉም ሰው ያስደከመው እሱ ነውና በተለይ ላይክ አሜሪካ፣ ካናዳ ውስጥ ያለው እና አንድ አጋጣሚ ሆኖ አንዳንድ ስቴቶች ላይ ይሄ ስራ በጣም ከባድ ነው ማግኘት። ማለት በጣም ከባድ ነው ስራ፣ ሁሉም ስቴት ሳይሆን አንዳንድ ስቴት ላይ እና ሰዎቹ ይሄ መኪና በሪባ ወስዶ እንደ ኡበር ነገር ምናምን ይሰራሉ፣ አማራጭ ስራ ስላጡ ማለት ነው። ማለት ስራ በጣም ቤትና መኪናዎች በወለድ የሚወስዱ ሰዎች ናቸው አይደል? ባጭሩ
እሱ ነው። ማለቴ ንያቸው ያንን መኪና እንትን ለማድረግ ምናምን ሳይሆን አንዳንዶቹ በቃ ማለቴ በጣም ከባድ ነው ስራ ማግኘት ያለው አንድና አንድ አማራጭ እዛ ሲቲ ውስጥ ኡበር ምናምን መስራት ነው እና ግዴታ አዲስ መኪና መያዝ አለበት። እሱ ደግሞ በሪባ ግዴታ እሱም ወስደ ያንን ስራ መስራት ምናምን አለ። ማለቴ ብዙዎቹ ዝም ብሎ በቃ እንደ ግዴታ ስለሆኑ ሁሉም ሰው እየወሰደ እየሰራበት ነው እና ይሄ ነገር ግዴታ ከሆነ ይቻላል ወይ እንደ እስልምና? መኪናና ቤትን በወለድ እንድትወስዱ የሚያስገድድባቸው ሀገር ከሆነ በዚያች ሀገር ላይ ከቻላችሁ በጥሬ ገንዘባቸው መኪናውን መግዛት የምትችሉ ከሆነ በዚያ ማድረግ ከወለድ በራቀ መልኩ። ሁለተኛ ያንን ካልወሰዳችሁ የግዴታ የማያስጠቅሟችሁ ከሆነ በሀገሪቱ ላይ ያ ነገር መኪና ወይንም ቤቱ ለህይወታችሁ በጣም አስፈላጊና አስገዳጅ ቃዒዳ መሰረት አስገዳጅ የሆኑ ነገራቶች የማይፈቀድን ነገር እንዲፈቀድ ያደርጋሉ በተባለው መሰረት በዚያ ይካሄዳል ማለት ነው። ሰው ግዴታ ከሆነ ምንም ችግር የለውም ማለት ነው። ማለት ካሽ ማንም ሰው መግዛት አይችልም። ካሽ ሁሉም ሰው በሪባ በኩል ነው የሚወስደውና ይሰማል ድምጼ? ምን አልከኝ? ቀጥል። እሺ ይቅርታ። ይሰማል ማለቴ ማንም ሰው እዚህ እኔ እንጃ ማለቴ አብዛኛው ሰው ላይክ 85% ካሽ ማንም ሰው መግዛት አይችልም እና አብዛኛው ሰው ግዴታ እንትን ሪባ ወስዶ ነውና እንጂ ካሽ የሚችለው ሰው የለውም። አብዛኛው ሰው እንደዛ ነው የሚወስደው። ማለት ሁሉ ሰው በቃ በሸሪያ መልኩ ሳይሆን በቃ እንደ ግዴታ ሆኑበት ተጨንቀናል እያሉ ሁሉም ሰው እንትን እያደረገው ነውና ማለት ግዴታ ከሆነ ችግር የለውም ወይ? አው አስገዳጅ ሆኖ ከተገኘ ይሄ ነገር ሌላ ምንም አማራጭ ከሌለ ያ መኪና ለእናንተ ለስራችሁ እጅግ በጣም አስፈላጊና አስገዳጅ የሆነ ነገር ከሆነ ይሄ ችግር አይኖረውም። ቅድም እንዳልነው الضرورات تبيح المحظورات ከለከሉ ነገራቶችን እንዲፈቀድ ያደርጋሉ። አላህ ሱብሓነሁ ወተዓላ በቁርአን ላይ የአሳማ ስጋ፣ በክት ስጋ አትብሉ ምናምን ካለ በኋላ መጨረሻ ላይ ፈመን ይضطر አለ የተቸገረና የተገደደ ሰው ከሆነ ግን غير باغ ولا عاد ወሰንና ድንበር ሳያልፍ በዚያ ላይ ቢጠቀም ሐራም አይሆንበትም ብሎ ተናግሯል። አይሽ ኦኬ ወንድሜ በጣም አመሰግናለሁ። በጣም በርታ ወንድሜ፣ ዱዓ አደርግልሃለሁ። አመሰግናለሁ። ሰላም አለይኩም። እንዴት ነህ? ሰላም ነው? ተከራክሬ ነው አንድ ውትር ሰግደን ከተነሳን ውትር ከተሰገደ በኋላ ፈጅር አዛን ሳይባል ሱና ይሰገዳል። ቀብልያ መሰገድ ያለበት በአዛን እና በኢቃም መካከል ነው። አዛን ከተባለ በኋላ አይሰማም ነው። አዛን ከተባለ በኋላ ሰግጃለሁ። ውትር ሰግጄ አዛን እንዲባል አይደለም። ውትር አዛን ሳይባል ነው የሚሰገደው አይደል? ፈጅር አዛን ሳይባል ውትር ሰግጄ ውትር ሰግጄ አዛን እንዲባል ድረስ ጠብቃለሁ። አዛን ሳይባል ደግሞ በመሀል ሱና መስገድ ይቻላል? ሱና ሶላት መስገድ ትችያለሽ። ነገር ግን የፈጅር ቀብልያ ከሆነ በአዛንና በኢቃም መካከል አዛን ማን ነው ከተባለ በኋላ ነው የሚሰገደው። ነቢያችን ሰለላሁ ዐለይሂ ወሰለም ረካዓት አልፈጅር ኸይሩ ሚነ ዱንያ ወማ ፊሃ ብሎ ተናግረዋል። ከሱብሒ በፊት የምትሰገደው ሁለት ረካዓ ሱና ሶላት ከዚች ዓለምና በውስጧ ከሚገኘው ጸጋ ሁሉ ትበልጣለች ብለዋል። ያችን ቀብልያ ከሆነ ከሱብሒ በፊት የምትሰገደውን ሁለት ረካዓ አስቦ ከሆነ ሰውየው ይሰሊሃ በይነ አልአዛን ወልኢቃማ በአዛንና በኢቃም መካከል ነው የሚሰግዳት። ከዚያ ውጭ ሌላ ሱና ሶላት ልስገድብል ግን አይከለከልም። ከአዛን በፊት የሌሊት ሶላት አለ። የሌሊት ሶላት መስገድ ይችላል። ዊትር ከሰገደ በኋላ ቢሆን ይችላል፣ ችግር የለው። ነገር ግን በላጩ ዊትርን መጨረሻ ቢያደርግ ነው። ከሌሊት ሶላት መጨረሻ ላይ ቢያደርግ ነቢያችን ሰለላሁ ዐለይሂ ወሰለም እጅዐሉ አኺረ ሰላቲኩም ቢለይሊ ዊትራ ስላሉ
የሌሊት ሶላታቸውን መጨረሻና መዝጊያ የዊትር ሶላት አድርጎ ብለው ስለተናገሩ፣ ነገር ግን ባያደርገው እንደ ሐራም የሚቆጠርበት ነገር አይደለም። በላጩ ነው ይሄኛው። ሹክራን ጀዛከላሁ ኩሙላህ። ተከራክሬ ነው ከሰው ከለሱ ነው ወላሂ። ቴንክ ዩ እናመሰግናለን። ኡስታዝ ሰላም አለይኩም። አለይኩም ሰላም። አንድ ጥያቄ ያለኝና እናቴ መጨረሻ ስታማ 30ኛው ቀን የዚህን ዓመት ረመዳን አልጾመችም እና ወደ አኼራ ሄደች እና ልጆቿ መጾሙን ይችላሉ አይደለም? ነቢያችን ሰለላሁ ዐለይሂ ወሰለም መን ማተ ወዐለይሂ ቀዳ ሷመ ዐንሁ ወልዩሃ፣ የረመዳን ቀዳ ያለበት ሳይጾም የሞተ ሰው ቤተሰቦቹ ይጾሙለት ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ይቻላል። إذا ما عندكم سؤال انزلوا تحت، يلا نزلهم تحت. السلام عليكم. وعليكم السلام. ليتنا هلا الحمد لله. ጥያቄ ነበር የሱ የምኖረው አውሮፓ ነው። 10 ዓመት በፊት ነው የመጣሁትና ሱዳን እያለሁ 2 ሚስት ነበረኝ። አሁን እዚህ አውሮፓ ከመጣሁ በኋላም እቺኛይቱ አገር ቤት የቀረችው ሚስቴን አምጥቼ አውሮፓ መታ 3 ወር 4 ወር ያደረገች ነውና ለዛችኛዋ አብራይ ለነበረችው በቂ ክፍያ እየከፈልኩ አይደለም። ምክንያቱም አውሮፓ ላይ ለእያንዳንዱ ታስቦ ነውና 2 ቤት መያዝ አይቻልም። አንድ ሰው ሰርቶ 2 ቤት መያዝ አይችልም እና እኔም ለየራሳችን ሆነን ነው ያቺኛይቱን ለማምጣት የቻልኩት እና በዚህ መሃል ላይ እንዴት ነው የሚታየው? ሁለቱም መያዝ ብችልም እነሱ በአገሪቱ ሕግ ለኔ ፍቃድ አይሰጡኝም። ሁለቱን የምታስተዳድርበት በቂ ደሞዝ የለህም ብለው ሁለቱን ይዤ እንድኖር መፍቀድ አይችልም እና ይህስ እንዴት ይታያል? በበኩሌ ማስተዳደር እችላለሁ፣ ብቃቱ አለኝ። ግን ደግሞ በህጉ ውስጥ ደግሞ ህጉ አይፈቅድልህም የሚለውን ስለያዙ ፍቃድ የለውም እና ይህ እንዴት ይታያል? ለኔ በጣም ከበደኝ። እሺ፣ እና አንዷን ለመፍታት ተገደህ ነው ጥያቄው? እንደዛ ነው። ይህን ውሳኔ ደግሞ ወሰን እየተገደድኩ ነው። በአንደበትህ ፈትቼሻለሁ አትበል። ምናልባት እነሱ አስገድደው እንድትፈታ የፍቺ ወረቀት አይነት ነገር ቢሰጡ ያንን ፈትቼሻለሁ ወይም ፈትቻታለሁ የሚለውን ቃል እስካልተናገርክ ድረስ ያ ኒካህ አይወርድም። እነሱ በግድ ያንን ለሀገሪቱ ህግ ሲሉ የፍቺ ወረቀት ጽፈው ቢያመጡም እንኳን ማለት ነው። አንተ በዚያ ላይ ብትፈርምላቸውም እንኳን ያንን ነገር እስካልተስማማበት ድረስ ለሚስትህን ፈትቼሻለሁ እስካላልክ ድረስ በግድ አስገድደው የሚያደርጉትን ነገር አላህ ይዝብህ። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ ተጃወዘ ዐን ኡመቲ 3 አልኸጠእ ወንስያን ወመስተክሪሁ ዐለይህ ብለዋል። አላህ ከትውልዶቼ በ3 መንገድ የሰሩትን ኃጢአት አልፎላቸዋል ብላ አይዝባቸውም። እንደ ስተትም እንደ ኃጢአትም አይቆጠሩም። አንደኛ ባለማወቅ ስተት የሰራ፣ ሁለተኛ ረስቶ ስተት የሰራ፣ ሶስተኛ
ተገዶ ስህተት የሰራ ስለዚህ ከተገደዱት መካከል ትሆናለህ እና የሀገሪቱ ህግ አስገድደው ነው በአንደበት ፈትቼሻለሁ እስካላልክ ድረስ ኒካህ አይወርድም። ባለችበት ሐቋን እያሟላህ እየተንከባከብክ ኒካህን መቀጠል ትችላለህ። በብቻ በዛ ኦኬ። ደሞዝ ጉዳይስ ለምሳሌ መንግስት እዚህ ሀገር ላይ እሷ ልጅ አሳዳጊ ናት። ለምሳሌ ሁለቱም ልጅ አሳዳጊ ናቸው። አንደኛይቱ በህግ የታወቀ ከኔ ጋር ነው የምትኖረው፣ አንደኛይቱ ደግሞ ለብቻ ነው የምትኖረው። ስለዚህ መንግስት እየከፈላት እኔ ደግሞ የማሳደጊያ በእነሱ በኩል የማሳደጊያ የተወሰነ እየከፈልኩ ነው የምኖረው። እንደዛችኛዋ ስላደርግ ግን ለዚችኛዋ ማድረግ ግዴታ አለብኝ ማለት ነው። ሚስት እስከሆነች ድረስ ለሁለቱም እኩል የሆነ ሪዝቃቸውን የማሟላት ግዴታ አለብህ። ይህን ካልቻልኩስ? ይህን የማድረግ አቅሙ ከሌለህ ነው። አቅሙ እንዳለህ ቅድም ነግረኸኛል። አዎ አቅሙ ከሌለኝስ? ለምሳሌ አቅሙ ከሌለህ የማስተዳደር አቅሙና ችሎታው ከሌለ እዛኔ ፍቺ መጠየቅ ሀቅ አላት። ማስተዳደር ካልቻለ ሰው ማግባት አይችልም። በኢስላም ትክክል። የዛኔ እሷም ፍቺ ብትጠይቅህ ሀቅ ስላላት ወዲያው መፍታት አለብህ። እሷ ግን እታገሳለሁኝ ኒካይን እንዲወርድ አልፈልግም፣ እኔ ሰርቼ ራሴንና ልጄን እችላለሁኝ፣ ኒካውን አታውርድብኝ ካለች የዛኔ አትፍታት። ነገር ግን ፍቺ ከፈለገች ሀቅ አላት የዛኔ። ምክንያቱም ባል ለሚስቱ ሊያደርግ የሚገባውን አንዱን ሀቅ ስላጓደለ እሱ የማስተዳደር አቅሙና ችሎታው ስላልቻለ ማለት ነው። በዚህ ጊዜ ሚስት ፍቺ ብትጠይቅ ሀቅ አላት። ወዲያው ባል ምንም ሳያመነታ የእሷን ፍላጎት ማሟላት መፍታት አለበት። ኦኬ። ሰላም አለይኩም። ይጨርሳል። ሰላም ሁሱ ሻወር ቤት ውዱ ማድረግ እንዴት ይታያል? በመስታወት ይታያል። እዛው ሻወር ቤት ውስጥ ባለ መስታወት ምናምን ማየት ትችላለህ። ወንድ ችግር የለውም። ውዱ አድርግ ሻወር ቤት ችግር የለውም። አብሽር። እሺ ቀጥሎ ነው። እንደገና ደግሞ የተወሰነ ጥያቄዎች አሉኝ። እሱ ሁልጊዜ ስለምገባ ተደራራቢ ሊሆን ይችላል። አንደኛይቱ ሚስቴ ከእስልምና ውጭ የነበረ ሃይማኖት ነበራት እና አሁን በእስልምና ውስጥ ነው ያለሽ። አንዳንድ ሰዎች እንደዚህ በአገር ቤት የሚያውቁ ሰዎች ግን ለልጆቼ የእናንተ እናት እኮ እንደዚህ አይነት ናት፣ እንደዚህ አይነት ነው የነበረች ወይም እንደዚህ አይነት ናት እያሉ በማንኛውም ቦታ ይናገሯቸዋል። እና እኛ ይህንን ደግሞ ክሊየርን በምናደርግበት ሰዓት ለልጆች ግን ብዙን እንትን እያለ አይደለም። ይሄስ እንዴት ይታያል? ምን ማድረግ ይቻላል? ልጆቼ በእርግጥ ቁርአን ቀርተዋል፣ ያውቃሉ። ወንድየው ጨርሷል፣ ያችኛይቱ ደግሞ እየቀራች ናት። አልጨረሰሽም ገና። ጨርሷል ስልህ አንድ ጊዜ አክትሟል፣ አንድ ጊዜ ኖርማልን አክትሟል። እና ግን ሲያገኟቸው እንደዚህ ናት የእናንተ እናት እንደዚህ ናት ይላሉ። ይህስ እንዴት ይታያል? ያን ሰውዬስ ምን ብዬ መናገር እችላለሁ? እንደዚህ ናት ይላል ማለት እሷን ወደ ሙስሊም አልነበረችም እና ስለዚህ ስለ እርሷ ክርስቲያን ናት ይላሉ። በቃ እዚህ ላይ ክርስቲያን ናት ይላሉ። እሺ፣ ስለዚህ በአእምሯቸው ላይ ጫና ሊያደርጉባቸው ይፈልጋሉ አይደለ? ወደ እሷ እምነት እንዲመጡ ምናምን። እንደዚህ አይነት ከሆነ አታገናኛቸው። ወይንም አንተ በምትሄድ ጊዜ ይዛቸው የምትሄድ ከሆነ ልጆቹ ከአንተ ጋር ይሄዱ፣ ጥንቃቄ እንዳደርጉ ንገራቸው። እነዚህ ህፃናት ልጆች ናቸው፣ ስለ እምነት አታውሯቸው፣ ቤተሰብን ብለው ነው የመጡት፣ የቤተሰብ ሐቅ እንዳይቋረጥ ብለው። ስለዚህ በስነ ስርዓት ሰላምታ አቅርባችሁላቸው ተዛይራቸው ምናምን እንዲመለሱ ነው። አይ ስብከት እናደርጋለን ለእነዚህ ህፃናት የምትሉ ከሆነ አላመጣቸውም ብለህ ከዚያ በኋላ ማስቀረት ግዴታ አለ። ኦኬ፣ አመሰግናለሁ። እሱ ዋለይኩም ሰላም ወረሕመቱላህ። በልቻለኝ አንተ እንሂድ ታታ ደውላለታ ወላሂ መጣን ሹ ቤት ነው አይደል? ችግር የለውም። የትኛው ኧረ ለብቻ በሄደስ
መርሐባ መጣ። ወአለይኩም ሰላም። ይቅርታ ምን ነበር ጥያቄያችሁ? ጥያቄ ነበረኝ እዚህ ጥያቄ ማለት ነው። አንድ ሰው በረመዷን በጣም ውሃ ጠማኝ ውሃ ጥሙን አልቻልኩትም ብሎ ጾሙን ቢያፈርስ ከዛን ያን ቀዷ አንድ ቀን ብቻ ነው መጾም ያለበት ወይስ ደግሞ ከዛ በላይ ነው የሚለውን ጥያቄ ለመጠየቅ ፈልጌ ነው። ወይስ ደግሞ ከዛ አንድ ቀን ብቻ? እሺ እሺ በቃ ይሄ ነበር ጥያቄ። ጀዛከላ። ሰላም አለይኩም ሙሴ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ደህና ነኝ አልሐምዱሊላህ። ጥያቄም በኮሜንት ጽፌል ነበር ይቻላል ብለህ ነበር ማለት ከሽንት ቤትም ጋር ተያይዞ ያለው ቢሆን ኖርማል ነው? ችግር የለውም። ሽንት ቤት ውዱ ማድረግ ነው አይደል ያልከው? ሽንት ቤት እንደዛ ነው። ችግር የለውም። ሽንት ቤት ውዱ ማድረግ ትችላለህ። አየሽ እና ቴንኪው አላህ አንተና አንተ መስሎች አላህ ይጠብቃችሁ። ለኛም አላህ አንተን ይስጠን። ቴንኪው ሽክራን። መርሐባ አሜን አሜን። ሰላም አለይኩም። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው? አልሐምዱሊላህ። ጥያቄ አንድ ቀን አሞኝ ረመዳን ፈትቼ ነበረ አልጾምኩም። አሁን ያኑ ነው የምጾመው ሌላ ይጨምርበታል? የመቼ አሁን ያለፈው ረመዳን ነው? ከዛ በፊት እስካሁን ቀጣ ያላወጣኸው ዛሬ ነገ እወጣለሁ እያልክ በመሳነፍ ነው አይደል? ደስ ከሆነ ቀዳም ከፋራም ግድ ይልሃል። ቀዳው ያችን አንድ ቀን መጾም፣ ከፋራው ደግሞ አንድ ድሃ ማብላት። አንድ ጊዜ ነው የማበላው? አንድ ጊዜ ቁርሱን ወይ ምሳውን ወይ ራቱን ከሶስት አንዱ ጋብዘው፣ ወይ ጥብስ ወይንም ቅቅል ወይንም ደግሞ አንድ አነባበሮ ጋብዘው። ዝም ብለህ ሌላ ጥያቄ መጨመር ጨምርሽ። አንድ ሰው እንደዚህ ታረኩኝ እከፍራለሁ ብሎ ያን ነገር ካረገ እንዴት ይታያል? መክፈርን አስቦበት ካልሆነ አይከፍረውም። ነገር ግን ወደ አላህ ተውበት ማድረግ አለበት። መክፈርን አስቦበት ከሆነና አቅዶበት ከሆነ ያለው አስቦበት አይደለም፣ ዝም ብሎ በንዴት አንድ ሰው ያናደውና እንደዚህ ለአንተ እንደዚህ ባረግልህ እኔ እንትን ብያለሁ ግን በንዴት ነው ያለበት። አይ ተዛዝ ማለት السلام عليكم مسلم. السلام ورحمة الله. دينا هلا الحمد لله. ጥያቄ በኒካ ዙሪያ ነበር። እሺ የተለያየ ሀገር ሆኖ ኒካ ማስር ይቻላል? ይቻላል። ለምሳሌ እሷ ማዳጋስካር ሆና አንተ ደግሞ ቡርኪና ፋሶ ሆና ኒካ ማሰር ይቻላል። የተለያየ ሀገር ችግር የለም። እሺ ምናልባት የእሷ ቤተሰብ ይሄን ብር ካልሰጡኝ ምናምን ብለው ኒካና አስረም ካሉሳ በግል ማስር ይቻላል? በሸሪያ እናንተን ነው እንደማገባችሁ እሷን እኮ ነው በላቸው። እነሱ ብር ከጠየቁ ቢካለ ዛኔ በዚህ ምክንያት ይሄ ሸሪዓዊ ባልሆነ ምክንያት ሸሪዓ ፍርድ ቤት ማግባት ትችላላችሁ። ችግር የለም። እሺ ሽክራን። እኔ እኮ ልጃችሁን ነው ላገባ የፈለኩት ጃንዳንደን አይደለም። አስተፍሩ እሺ ሽክራን። እዚህ ቤት አድርገዎች
سوي ميوت يا جماعة، سوي ميوت. ليش؟ لا تربشوننا. كمرنا نقرناكم ولكن لا تسمعون التنقير. ليش؟ من لم يفهم بالإشارة فهو دنقر، كما قال شيخنا الشيخ جمال الدين حفظه الله تعالى ورعاه. አሁን ፊሽ አሳ ለመያዝ ልሄድ ነው። በእጄ ነው እንደዛ አድርጌ ያዝ ማድረጋቸው። እቺ ኮንጎ ጫማስ የቱት ኮንጎ ጫማ የት ነው? ውጭ ላይ ወላሂ ወላሂ ዛሬ ወንዝ ነው የምንሄደው። አሳ ሲይዝ ምናምን ታያላችሁ። ዘፊሽ ኦፍ ዘፊሽ። ይቅርታ በአላህ እንግሊዝኛ አንዳንዴ ሳወራባችሁ ግን አስቆሙኝ። እሺ እኛ እኮ አናውቅም። ውሱ ተረጋጋ፣ ሪላክስ። ውሱ በሉኝ። አላወራባችሁም አብሶ ሰላም አሳይተን ጨለቀ ምን ያስቆቁ ጫማ ይፈራት قسما برب الجن والإنسان والنجم والأقمار والحيوان إني أقول لكم بكل صراحة لن تفلحوا يا عصبة الشيطان. ሌላው ተባለ አይደለም። አሁን ደግሞ እንዳደረግጡ ብሎ ያስደነገጠን ማን ነበር? تذكرون هذا الشخص؟ يا سلام. يطلع አሳ ፊሽ የትኛው አጥላው ይዛል ኡስማን ፊሽ እንካ ናያ ይኸው ጫማ እንካ قسما برب الجن والإنسان والنجم والأقمار والحيوان إني أقول لكم بكل صراحة لن تفلحوا يا عصبة الشيطان. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. ما نوصلناش. ايش ጥያቄ ምንድን ነው? አንተ እሺ ይሰማል። ከተሰማ ቀጥሉ ልጆች። ለምን ይከፋኛል አንዴ አማን አሃ ታሳ ምን አለ አክረም ሳ ወላሂ ተነስ በለው ያንቅልፋ يا سلام يا سلام تعسى شباب كجازنا عندك كمان شبكة ይሰማል ወንድም ጥያቄህ ምንድነው?
እሺ ጥያቄያችሁ ምንድን ነው? شنو سؤالكم؟ ሰፈር ላሳያችሁ። ማን ነው? እንዴት ናችሁ? እሺ ከላይ ያለሽው ጥያቄሽ ምንድን ነው? ጥያቄ ያለ እያልሽ ኮሜንት ላይ ደጋግመሽ